ውጭ ሀገር ሄደች ሻንጣዋን ከትፋ። ቤተሰብ በጣም ደነገጡ፣ አለቀሱ፣ አዘኑ። ዳጣ በጸጸት ተቃጠለች። ደረጀ ሀዘኑ በረታበት። ማርታ እጅጉን ተከፋች። ማናለኝ ልጄ ለማነው ትተሽኝ የምትሄጁ ብላ እጅጉን አዘነች። ኤቢ በስተመጨረሻም ከሁሉም ነገር ተስፋ ቆርጫለሁኝ፣ ምክንያቱም እህታማቾች አንድ ቤት አንድ ወንድ አፍቅረን እንደዚህ እንድንቃጠል አልፈልግም። አንታና ዳጣ በፍቅር እንደዚህ ልባችሁ ቅልጥ ሲል እኔ ማየት አልችልም። በሌላ በኩል እናትና አባቴ ለዘመናት ለ22 ዓመታት በፍቅርና በሰላም የኖሩ እናትና አባቶች ግን ደግሞ በአንዲት በተረገመች ምሽት ዳጣ ብትወለድና ብትፈጠርም እንኳ የቱንም ያህል ደስ ቢለኝ፣ ነገር ግን እማዬን ይህንን ነገር ስለደበቅኳት እጅጉን ውስጤ አሯል፣ በግኗል። አክስቴ ቀን በቀን እየተከታተለችኝ የምትጠይቀኝ ስለ ዳጣና ስለ ዳጣ ብቻ ነው። እናም ደግሞ ስላንተ ነው ናታን። ከዚህ በኋላ ግን ፍቅራችሁን በሰላም ማጣጣም ትችላላችሁ፣ ምክንያቱም እኔ ከህይወታችሁ ወጥቻለሁኝ። እኔ ከዚህ በኋላ የማንም መሆን አልፈልግም፣ በቅቶኛል ብላ አለች። እንዴት እንደዚህ ትያለሽ? የእውነት በጣም ታሳፍሪያለሽ። የእውነት ከእናትና ከአባትሽ ተስፋ ቆረጥሽ ወይ ብሎ ቢላትም እንኳ አዎ፣ ሲጀመር ማንኛው እናትና አባት እኔ ያለኝ ውሸታም አባትና ውሸታም አባት ብቻ ነው። ትሰማኛለህ? እስከ ዛሬ ድረስ ያመንኩትና እንዲሁም ደግሞ በጣም የተሳብኩለት ቢኖር አባዬ ነበር። አባዬ ደግሞ ዛሬ ላይ እጅጉን በጣም በሚያሳዝን ሁኔታና በሚያስከፋ ሁኔታ አስቀይሞኛል። ከማየ ውጭ ሌላ ልጅ አለው። እስኪ ተመልከት፣ እናቴ ጧት ማታ እየተሰቃየች ነው። አባቴ እራሱ በጣም በሚያስከፋና በሚያሳዝን ሁኔታ ትሰማኛለህ? ጧት ማታ ሳየው በጣም ልቤ እያዘነ ነው። ታዲያ ይህንን ቅጽበት እንዴት አድርጌ ነው ሁሉንም ልቋቋም የምችለው? ከዚህ በኋላ ግን ማንንም መደበቅም መቋቋምም አልፈልግም። ሁሉንም ረስቼ ሁሉንም ትቼ መሄድና መሄድ ብቻ ነው የምፈልገው ብላ አለች። ምን አልገባኝም። እንዴት እንደዚህ ልትይ ትችያለሽ? ታዲያ ከዚህ በላይ ምን ልበል ናታን? እውነት ለመናገር ዳጣ ላንተ ትቸልሃለሁ። ከዚህ በኋላ አንተንም ቢሆን ከህይወቴ ማስወጣትና መርሳት አለብኝ ብላ አለች። ግን እኮ አንቺ በጣም ቆንጆና ጨዋ ሴት ነሽ። ሁሉም ሰው ይወድሻል። ታውቂያለሽ፣ ትምህርት ቤት ሳይቀር ሁሉንም ወንዶች በፍቅርሽ ያንበረከክሽ ነሽ። ኤቢ ለምንድን ነው ተስፋ የምትቆርጩ ብሎ አላት። ትሰማኛለህ? እነዛ ትምህርት ቤት ወንዶች ያልካቸው በፍጹም የኔ ታርጌት አይደሉም። የኔ ታርጌት አንተና አንተ ብቻ ነህ ናታን። ቆይ ለምንድን ነው የማይገባ? ወይስ ደግሞ እኔን እያደናቆርከኝ ነው ያለኸው? እኔ እኮ ምንም ነገር አላልኩም፣ ግን ከዚህ በኋላ የራሴን ህይወት መኖር ስለምፈልግ ከእናንተ መራቅ አለብኝ ብላ ደመደመች። የእውነት እንደዛ ይሻላል? አመንሽበት? አዎ፣ ቢያንስ ይህንን ለአንዴና ለመጨረሻ ጊዜ አድርጌ ደስተኛ መሆን እችላለሁ። እማዬና አባዬም ቢሆን አንድ ቀን ይረዱኛል ብላ አለች። ግን እናትሽን አንድ ቀን ዳጣ ልጇ ዳጣ የደረጀ ልጅ እንደሆነች ማወቁ አይቀርም። ያኔ ታዲያ እንዴት ብቻዋን ትታያታለሽ? ኤቢ እስኪ ንገሪ፣ መቼም ውሃ እንደሆነች በፍጹም ሰው አይደለችም። እሷ እኮ ጅል ነገር ናት ብሎ ሲል ከዚህ በላይ ታዲያ ምን እንዳደርግ ነው የምጠብቀው? አሁንም ቢሆን እኮ እናቴን በፍጹም የኔ ማድረግ አልቻልኩም። እማዬን እየደበኳን ነው። ጧት ማታ የምቃጠለው እሳት አይታይህም እንዴ ናታን? ከዚህ በላይ ምን እንዳደርግ ነው የምትጠብቀው? የእውነት ታሳፍራለህ። በቃ እኔ ምንም ነገር ማለት አልፈልግም። ከዚህ በኋላ ለማየም ሆነ ለአክስቴም እግዜር ይሆናቸው ነው። በእርግጥ አክስቴ አንድ ቀን ፈልፍላ ሁሉንም ነገር ትደርስበታለች። ያኔ ሁሉም ድብልቅልቆ ያወጣል። ደግሞ ይሄ ቤተሰብ በቁሙ ሲፈራረስ ማየት አልፈልግም ብላ ኤብዬ ትኬቷን ቆርጣ ሄደች። ማርትዬ እኔን ለማን ትተሽኝ? የውሃዬ ነገር እንደሆነ የታወቀ ነው፣ እባክሽም ብላ ብታባብላትም እንኳ እማዬ
እዚህ ከሆንኩኝ በፍጹም የራሴ ህይወት መኖር አልችልም። ታውቂያለሽ እኔ በጣም ክፉና አረመኔ ሰው ነኝ ብላ አለች። ግን እኮ አሁን ተቀይረሽ ነበር ኤቢ። አይ አሁንም አልተቀየርኩምማ። አንቺ የማታውቂው በጣም ብዙ ነገሮች አሉ። እሱን ነገር ለመርሳትና ለመተው ስል መሄድ አለብኝ ብላ አለች። ዳጣ እኔ ምልሽ የእውነት ግን እማን ቤት ብሆን ደስ ይልሻል ብላ አለች። ምን ማለት ነው? እማዬ ቤት ወይስ አባዬ ቤት ብላ ስትል አንቺ የሚያስደስትሽ ቦታ፣ አንቺ ነፃነት የሚሰጥሽ ቦታ ብላ አለቻት። ግን አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ ብላ ስትላት እኔማ እማዬ ናት ነፃነት የምትሰጠኝ ወይስ ደግሞ አባዬ ነው ብዬ አንዱን ወስን ነበር። ግን እንደኔ እይታ ታውቂያለሽ፣ አዎ ውሃዬ የምወዳትና የማከብራት እህቴ ነች። ግን ደግሞ አንቺም እህቴ ስለሆንሽ አይደለም ሊከፋኝ፣ እንደውም የበለጥ ደስተኛ ነው ያደረገኝ ዳጣ። እርግጥ ነው በጣም ብዙ ነገሮች በመካከላችን አሉ፣ የማንግባባበት፣ የምንጋጭበት። ግን ደግሞ ለእኔ እሱ ታርጌት አይደለም። እኔ አሁን ላይ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ እህት ስለሆንሽ ራሱ በጣም ደስተኛ ነኝ ብላ ስትል ዳጣ ተነስታ እቅፍ አደረገቻትና የእውነት የእህትን አማቾችነትን ፍቅር ተጣገቡ። ግን አንድ ነገር ልነግርሽ እፈልጋለሁ ዳጣ፣ እባክሽን ይቅርታ አድርጊልኝ። አሁን መሄድ አለብኝ ወደ ውጭ ሀገር። አባዬ ያን ጊዜ ያቀረበልኝን ስምምነት መስማማት አለብኝ ብላ አለች። ግን ለምን? አሁን እኮ አንቺና እኔ መጠላታችንን አቁመናል። አንቺም ደግሞ ነገር መፈልፈሉን አቁመሻል ብላ አለቻት። ግን ደግሞ እማዬን መደበቅ አልችልም። ታውቂያለሽ እኔ ከእውነት ጋር ነው የምኖረው እና ይህንን በውሸት ዓለም መኖር በጣም ሰልችቶኛል። አክስቴ ጧት ማታ እንዴት እንደምታሰቃየኝ ምንም አላየሽም ዳጣ። ለአንቺም ለእኛ ለሁላችንም ሰላም የሚሆነው ውጭ ሀገር ብሄር ነው። አንቺም ደግሞ ናታንን በነፃነት ታፈቅሪያለሽ ብላ ስትላት ዳጣ ቆይ የእውነት ናታን ከሆነ የሚያጣላ ለምንድን ነው ሁለታችንም የማንተወው ብላ አለች። ምን ነው የእውነት አንቺ ፍቅርሽን ናታንን መተው ትችያለሽ? አዎ ኤቢ ለአንቺ ከሆነ መተው እችላለሁ፣ በቃ እያመመኝም ቢሆን ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ሰላምና ደረጀ ውጭ ላይ ተገናኝተው አንቺ ሴትዮ ምንድን ነው የምትፈልጊው? ለዳጣ ደግሞ ያልሻትን ነገር በሙሉ ሰምቻለሁ ብሎ አላት። ምን ነው ጋሼ? ቆይ የእውነት ይሄ የማይሆን መስሎህ ነበር ወይ ብላ ስትል አንቺማ ሆን ብለሽ የኔ ህይወት ለማበላሸት ነው እንጂ እኔ ያቺ የማውቃት ጩጨዋ ሰላም አይደለችም ብሎ አላት። አዎ ልክ ነህ፣ እኔ በጣም ተቀይሬያለሁ፣ ግን ደግሞ የቀየረኝ ሁኔታዎች ነው ብላ አለችው። ሁለቱንም ልጆቼን ምን ላበላና ምን ላጠጣ ነው? ታዲያ እኔ እንደምትፈልጊው ውጭ ህይወት ልሰጥሽ አይደለም እንዴ? እስኪ ንገሪኝ፣ የእውነት ማርታ አታሳዝንሽም ማለት ነው? በዚህ ምድር ላይ ብቸኛዋና ሚስኪኗ የምታሳዝነኝ ማርታ ብቻ ናት። አንተና እኔ ፈልገንና ወደን ያደረግነው ነገር ነው። ምንም እንኳ ወንዱን ልጅህን ባትፈልገው ግን ዳጣን ፈልገህ ፈቅደህ ያደረግከው ነገር ነው ብላ አለችው። ታዲያ ምንድን ነው ከኔ የምትፈልጊው? ግን ደግሞ ነገ ጧት አንድ ነገር ብትሆን ኤቢ እንደሆነች እንደማታስጠጋቸው አውቃለሁ። ሀብትና ንብረቱን ደግሞ ከዳጣ እኩል ማግኘት አለባት ብላ አለች። አንቺማ በጣም ክፉና አውሬ ሆንሽ ነሽ። ለካ ለሀብትና ለንብረት ነበር ማለት ነው ያ ሁሉ ልፋትና ምስነት። በጣም ታሳፍሪያለሽ ብሎ ትሰምኛለሽ? የእውነት ህይወቴን አመሰቃቅላለሁ ካልሽ ላንቺ ነው ከባዱ ብሎ አላት። ኧረ እባክህ ተው እንጂ ጋሼ፣ እንደዛ ካልን ህይወቱ ከባድ የሚሆነው የእውነት ለእኔ ሳይሆን ላንተ ነው ብላ አለችው። ሁሉንም ነገር መጥቼ ብናገር ሰላም አንዲት ቢሳቢስቶ ሳትሰጥህ ነው የምታባርርህ። ግን ደግሞ ከኔ ጋር አርፈ ብትስማማ ይሻልሃል ብላ አለችው። ምን? አዎ ተስማማ ከሆነ ተስማማ፣ አይ የምትል ከሆነ ደግሞ የራሱ ጉዳይ። ግን ደግሞ ከዚህ በኋላ ምንም ነገር ካንተ ጋር መነጋገር አልፈልግም ብላ ረግጣው ሄደች። ዳጣና ናታን ቆይ በቃ ኤቢ
የእውነት ጨከነች ማለት ነው ናታን ብላ ስትል እኔም ነግሪያት ነበር መክሪያትም ነበር፣ ግን እሷ በውሸት አለም መኖር አትችልም ዳጣ፣ እኛም ልንረዳት ይገባል ብላ አለች ብሎ ሲላት፣ ቆይ ግን የእውነት ባንተና በእኔ ምክንያት ይመስልሃል እንዴ? እሱን አላውቅም፣ ግን ደግሞ እስካሁን ያወቅኩት ነገር ቢኖር ኤቢ በጣም ተቀይራለች። ሁሉንም ትታ መሄድና መሸሽ ነው የፈለገችው። ማለትም እናቷንም ሆነ አባቷንም መጉዳት አትፈልግም ዳጣ ብሎ ሲላት፣ ግን እኛ እኮ ጎድተናታል፣ በተለይ እኔ፣ ምክንያቱም አንተን አለቅም ስላልኩኝ ብላ አለችው። እሱ ምን አገናኘ ታዲያ? ፍቅር ይዞች ነው እንጂ መቼም ምልክ ወይም ሌላ ነገር እኮ አይደለም ዳጣ፣ እኛንም ቢሆን ኤቢ ትረዳናለች ብሎ ሲላት፣ እሺ በቃ አንተ ያልከው ይሁን ብላ ዳጣዬ ዝም አለች። እንግዲህ መድኃኒት አርጁንን ፈልጋ የሆነ ቦታ ይዘኸኝ ትሄዳለች ብላ አለችው። ምን ማለት ነው? አዎ የሆነ ቦታ ይዘኸኝ ትሄዳለህ። የት መሰለህ? ወልይ ቤት። ምን? አንቺ ሴትዮ አብደሻል እንዴ? ለምንድን ነው ወልይ ቤት ይዤሽ የሚሄደው? እንግዲህ ምን ታደርገዋለህ? ለማንኛውም የዚህም ቤት ጉድ ማውጣትና ማወቅ ስለምፈልግ ይዘኸኝ ትሄዳለህ ብላ አለችው። መቼም የተፈጠረውን እየተፈጠረ ያለውን በሙሉ ይናገራል ብለዋል ብለው ወልይ ቤት ሄደች። ወልዩ እንግዲህ እንዳወራው ከሆነ አንቺ እግረ እርጥብ ነሽ፣ የእህትሽን ሀቅ የምታወጪው አንቺ ነሽ ብሎ ሲላት መድኃኒት በጣም ደስ አላት። ገዛኸኝና ለዛ ቁጭ ብለው ኮከቦቹን እየቆጠሩ በፍቅር ጥልም እያሉ ነው። እና ቆይ አንቺ ግን እኔን አታገቢኝም ወይ ብሎ ሲል፣ ምን የእውነት አንተን የማገባህ መስሎ ነበር እንዴ? ኧረ ተው ግደለህም ተው ብላ ስትለው፣ ምን ነው እኔ ምን ያንሰኛል ብሎ አላት። እኔ ያንስሃል አላልኩም ገዜ፣ ግን ደግሞ እኔ የምፈልገው በጣም ሀብታምና አራዳ ሰው ነው ብላ አለችው። አይደል? ለነገሩ ልክ ነሽ ናታን ኤቢ በመሄዷ እጅጉን ተክዞ እናዝኖ ቁጭ ብሎ ባለበት ሰዓት ገዛኸኝ መጣ። ምንድን ነው ዛሬ ደግሞ በጣም አዝነሃል ብሎ ሲለው፣ ምን ላርግ ብለህ ነው? የኤቢ ጉዳይ እኮ አሳስቦኝ ነው ብሎ አለ። እንግዲህ አንዳንድ ሰዎች እንደዚህ ናቸው፣ አንድ ቦታ መቀመጥ አይወዱም። ይቸው ለዛን እንኳ አታያትም እንዴ? ገጠር አልሄድም ብላ እዚህ ከኔ ጋር ስትሟቅቅ፣ እኔም ደግሞ እሷን ብዬ ሳልወድ በግዴ ይኸው የእናንተ ቤት ጥበቃ ሁኛለሁ ብሎ አለ። ምን አንተ የእውነት ግን ከዚች ላይ ፍቅር ያዘህ እንዴ? ፍቅር ቢሉት ፍቅር ነው፣ ለዛውም ምንም እንኳ አትረዳም፣ ምንም ራሱ አይመስላትም ብታይ ብሎ ሲለው በጣም ሳቀ። ምን ነው ትስቃለህ? ምን ላርግ ታዲያ? ማለቴ አትረዳም ስትል ነው። አዎ እውነት ለመናገር በጣም ጨካኝና አረመኔ የሆነች ሴት ናት፣ ግን ደግሞ በጣም እወዳታለሁ ብሎ ሲል፣ ልክ ነህ ዳጣም በጣም ምስኪንና የዋህ ናት፣ ግን ደግሞ በአንድ በኩል ኤቢ ስለምታፈቅረኝ አሁን በሙሉ ልቧ ሳይሆን ሁለ ነገሯ ግራ ተጋብቷል። ምክንያቱም አንድ ልቧ እኔን አሳልፋ ለኤቢ መስጠት ትፈልጋለች፣ አንድ ልቧ ደግሞ እኔን ማፍቀር ትፈልጋለች። በዚህ መካከል እኔም ዕዳ ገባሁኝ። ገዛኸኝ ምን ላድርግ ብሎ ሲለው፣ ልብ ያለህን አድርግ፣ ምክንያቱም ፍቅር ልብ እንጂ አፍ አይደለም ብሎ አለው። ኤቢ በመሄዷ ማን ነው ያዝ